ይኸው ሀያት ቤትሽ ሀያት ይኸው ሳሎኑ ነው ይሄ። በረንዳ አለው። ያንቺ እዛ ጋር በረንዳ አለ። ይሄ ኪችኑ እንዴት እንደሚያምር ግቢ እናየው። ኪችኑ ነው አዲስ ጥሬ ኪችን። የፍሪጅ ቦታ፣ የስቶቭ ቦታ ምናምን ደስ አለሽ? የዞች መኝታ ቤቶችንም እዚህ ጋር በረንዳ አለው። በጣም ነው በረንዳ ሞጆ። በረንዳ ላይ ቡና ማፍላት ና ወደ ቤትሽን አንደኛው መኝታ ቤት እዩት፣ ጽዳት እዩት፣ ጥራት እዩት፣ ጽዳት። እንኳን ደስ አለሽ ሀያት። ሀያት ስሜቷን መቆጣጠር አልቻለችም። ምንም የኔ እናት እንኳን ደስ አለሽ የኔ ውድ። ይሄ የመጀመሪያው መኝታ ቤት ሀያት፣ አይዞሽ የኔ እናት እንኳን ደስ አለሽ። ይሄ ሁለተኛው መኝታ ቤት እዩት። ንጹህ አዲስ ጥሬ ግድግዳ፣ ንጹህ ጣራ። የኔ እናት ሀያትዬ በቃ አታልቅሽ። ከቅድም ጀምራ ጋይስ በደስታ ስታለቅስ ነበረ። ይኸው ሻወር ቤቱ፣ ሽንት ቤቱ ይሄ ነው። ይኸው ሻወሩ። ሶስተኛው መኝታ ቤት ባለ 3 መኝታ ቤት ነው የእሷ። ይኸው ሶስተኛው መኝታ ቤት ጋይስ ቁም ሳጥን አለው። ያው ቁም ሳጥኑ አሚን መስኮቱ። እናት እንኳን ደስ አለሽ። ደስታውን መቆጣጠር አልቻለችም። እድሜ ለጓደኛዋ ነጃት እያሉ ነው። ትክክል። አዎ እኔም አሁን ባለ 3 መኝታ ቤት ኮንዶሚኒየም ያስፈልገኛል ሀገሬ ላይ መጥቼ ለመኖር። አንዱ መኝታ ቤት ሀያትዬ የኔ እናት፣ የኔ ውድ የኔ እናት ደስ ይበልሽ የኔ እናት። እና አንድ መኝታ ቤት ለኔና ለባሌ፣ አንድ መኝታ ቤት ለሳይመን፣ አንድ መኝታ ቤት ለኑኑ ጋይስ። እኔም ባለ 3 መኝታ ቤት ያስፈልገኛል ውዶቼ። ኢትዮጵያ መጥቶ መኖር አምሮኛል። አንድ ባለ 3 መኝታ ቤት ኮንዶሚኒየም በጣም ጽድት ያለ ነው ወላሂ ሲያምር። ይህ የመጀመሪያው መኝታ ቤት ነው። ስንተኛ ላይ ነው? 6ኛ ፎቅ እያለ ተለኩኝ። ፎቅ አላየሽም? 6ኛ ፎቅ ነው። 6ኛ ነው። ንፋሱ የተፈለኩ ይፈጭ። የሁሉም ሽንት ቤት አንድ ነው። ኧረ እባክሽ ቤት ኢትዮጵያ እኮ ነው ያለሽ። ጫንዳቃ እና በረንዳ ወዳለው በጣም በረንዳ ላይ ቡና ማፍላት ምናምን ደስ ይላል። በጣም እንደተቸገርሽ ከአጎትሽ ጋር ብዙ ነገር ከልጆች አጎትሽ ጋር የልጆች አጎት የባለቤትሽ ወንድም የልጆች አባት ወንድም በጣም ደስ ብሎናል። በጣም እጅግ ደስ ያለኝ የልጆች አጎት ከመጀመሪያውም ከጎንሽ ነው። አላህ ይስጥክ። አላህ ይስጥክ። እኔ የ5 ልጆች አባት ነኝ። አንድ ቀን የኔ ልጅ ሽጣሙና ታቅፎ አላውቅም። ሰርጀሪ ተሰርታ ከምሽቱ 8 ሰዓት አዳርት ላይ አንዷን ሴቷን ሰሏ የምትባለው አንስተው ሰጡ። ምን ልሁን እኔ በዛን ሰዓት ታቅፎ አላውቅም። በቃ የሆነች ነገር ባለቤት የናለ ምን ልሁን እንዴት ላድርጋቸው? አንዷ ታቅፋለኛል። የሚያርስልኝ ያጣ የወንድሜ ልጅ አሁን ውጭ ናት። እሷን ከሰው ቤት አስወጥቼ 3 ወር አረሰቻት ከኔ ጋር። አሁን ደግሞ ልጅ ፍቅራችን እንዲቆይ ከኔ ጋር መኖር የለብሽም። እቺ ቆርቆሮ ልስራለሽ እና ከዚህ ራስሽ ያገኘነውን ትበያለሽ። ለብቻሽ ነው ያልኳት። አላህ ይስጥክ። ሰጣለሁ ለኔም አመጣለሁ። አላህ ይስጥክ። ካይኖሬ ደግሞ ያው ልጅቷና እድሏ የተወለዱት ልጆች እድል የእሷ አይደል። የልጆቹ ቻንስ እስካሁን ድረስ አንድ ቀን ቁርስ ከያልፉ ምሳ ቢያልፍ ይህንን ነገር አያጡትም። ትክክል። ያሳሰበኝ የነበረው ወላሂ ወደፊቱ ነበር። የነዚህ ልጆች ይጣማ ይወላህ ደግሞ ይህን ርዝቅ በእርግጥ በየትምነት አድርጌያለሁ። ችግርን አውቀዋለሁ። ስራ ሰርቼ አሁን በራሴ ቤት እኖራለሁ። የሌላውን ነገር ብትሉ ማለት ነው። ግን የዚች ልጅቷ ደግሞ እንደምታያት አይደለችም። የዋህ ናት። 14 ዓመት አይሆናል።
እሷ እዚህ ወንድሜ ጋር ትትገናኝ እኔ ላጤ ከዛ ወዲያ አግብቼ የ14 ዓመት ልጅ አለች። ይህንን ዓመት ሙሉ ናት መክራት ነበር። አረ ብር ያዥ እና ተጠቃሚ ከሆነ መምጫ ካጣሽ ነይ ምን ያለፋሻል? እሷ አይደል ውሸት አይደለም ማለት ነው። አላህ ጥሎ አይጥልም እዚህ ደረጃ ላይ እኔ ምንም አይደለም። አንቺም ፈጣሪ ይስጥሽ። አሚን አሚን። አቡ በቃ እውነቴን ነው የምልሽ። አንቺ አሚን በቃ ሌሎችሽንም አንቺንም በቃ የምትፈልጊው ዘመዶችሽን ሁሉ ሰላም ያርግልሽ። አሚን ያ ረብ አሚን። ከኔ በላይ መመረቅ ያለበት ሰክሰስ ነው። ፕሊስ እኔ በጣም እጨነቃለሁ። ሰዎች እኔ ፊት ለፊት ስላለው ነው እንጂ ዋናው ይህንን እድል ይዞልን የመጣው ለሁሉም ስደተኛ የቤት ባለቤት እንዲሆን ስደተኞች ከስደት ተመልሰው ሀገራቸው ላይ ቤት እንዲኖራቸው፣ አካል ጉዳተኞች የስራ እድል የትምህርት እድል እንዲያገኙ፣ ዊልቸር በማጣት ቤታቸው ውስጥ ፀሐይ ሳያዩ ለዓመታት የተቀመጡ አካል ጉዳተኞች ወጥተው ፀሐይ እንዲሞቁ፣ ዊልቸር ላይ ሆነው እንዲሰሩ ብዙ አካል ጉዳተኞችን እያደረገ ያለው ሰክሰስ እሱ ነው እና እኔ ፊት ለፊት ስላለው ሰው ሁሉ እኔን ያመሰግናል፣ እኔ ይመርቃል። ግን እውነታው መመስገንም መመረቅም ያለበት ዋናው እሱ። ኧረ ሁላችንም ኧረ ምንም ችግር ሰላም ያደርግልን። ክፉን አያሳይም። ጥሩ ነገር ላይ ድረስ። ሀያት እንዴት ነሽ? ደስ አለሽ? ወይንሸት ደስ አለሽ? ኧረ እየተከታተልሽ ነበር ፕሮግራሙን የዛን ቀን? አሳያቸው። ወይንሸት እየተከታተለች አልነበረም ነግራኛለች። የዛኔም እኔ ነኝ ሲደርሳት በማግስቱ ነው ያን የተስተካከለ